13 ዓመት ቆይተዋል እና ትንሽ ናት እሷ 10ኛ ክፍል ነው ያገባች። አሁን እሱ በቃ በቤተሰብ ግፊት ምናምን ገባና 2 የወለደች ሴት ናት። ያው አገባት፣ 1 ወለደ። አሁን በቃ ማለት ያን ሁሉ መስዋዕት የከፈለችበት ፍቅር እና ትዳር ማለት ነው። እችኛዋ በቃ ትንሽ እኔ እንጃ ወላሂ ልትናገሪውን በጣም ይከብዳል። እና ወንዶች ለምንድን ነው እንደዚያ የሚሆኑ? አንድ ምንም አይነት አቅም እንኳን ሳይኖራቸው ማለት ነው። እቺ የመጀመሪያ ሚስታቸው እኮ ያን ሁሉ ችላ ነው እየኖረች የነበረችው እና አንድ የሰዋ ታሪክ ጭራሽ ግን አይደለም። ቆይ ላቋርጥሽና ከውሰርዬ እዚህ ጋር ላቋርጥሽና ሶሪ አሁን ሲሰርሽ አትወልድም አይደለ? በጣም 10 ዓመት አግብታ አልወለደችም። ስለዚህ አሁን እዝች ጋር እሷን ከሚፈታትኝና እሱ ሌላ 2ኛ ሚስት ከሚያገባ የትኛው ነው የሚሻለው? ያኔ እዚህ ጋር ኖርማል ስናስበው ማለት ነው። የሴቶቹን ክፋትና ተንኮል ታይውና አሁን እዚህ ጋር ለወንድየው ነው እዚህ ጋር የቆምኩት። ገብቶሻል? ወንድምየውን እዚህ ጋር ክፋት ተጠፋ ብዬ አላሰብም። ለምን ካልሽኝ ልጅቷ ስትፈታ የሚገጥማት ሳይኮሎጂ ችግር አለባት፣ የሞራል ችግር ይኖርባታል። አንደኛ ነገር የት ነው የምትሄደው ካልሽኝ ወደ ቤተሰቦቿ ነው የምትሄደው። አስቢው፣ ይህን ሁሉ ዓመት የገነባችው ቤት፣ የለፋችበት ቤት፣ የደከመችበት ቤትን አራግፋ ወደ ቤተሰቦቿ ከምትሄድና ሌላ አብሯት ከባልየው ጋር እያለች ፍቅሯም ሳይቀንስ ኑሯም ሳይቀንስ አብረው እየኖሩ ነገር ግን እሱ ግን በቃ ልጅ ይፈልጋል። ግዴታ ነው ደግሞ አንድ ሰው ካገባ መውለድ አለበት አይደለ? ግን አላህ አላለውም እና ለዚች ሴትዮ አልሰጣትም አላህ። ይህም እኮ ለሂክማ ነው የከለከላት እንጂ እኮ አላህ ስለሚጠላት አይደለም። ነገር ግን ይሄ ሰውዬ ልጅ እፈልጋለሁ ብሎ ሌላ ሚስት ቢያገባ እኔ ምንም አይነት ችግር አለው ብዬ አላስብም። ችግር የለውም ነው የምለው። እንደውም እሱ የመጀመሪያ ሚስቱን ስለሚወዳት ነው ቤቱ አስቀምጦ በክብር ሌላ ሚስት ሊያገባ የሚፈልገው። ለምን ካልሽኝ ሴትዮዋን የመጀመሪያ ሚስቱ ወደ ቤተሰቦቿ ከሄደች ወላሂ እኔ እንጃ ጤነኛ የምትሆን ሁላ አይመስለኝም። ጤነኛ አትሆንም። ለምን ካልሽ ቅድም እንደገለጽኩልሽ በብዙ ዓመት የገነባችው ቤት አለ፣ የለፋችበት ቤት አለ፣ ብዙ ያሳለፈችው የህይወት ታሪክ የሚመነዘርበት እዛ ቤት ውስጥ አለ። ያንን ቤት ግን እንደዚህ በቀላሉ አራግፈሽ ሂጂ አንቺ ፈትቼሻለሁኝና እኔ ሌላ ሚስት ማግባት እፈልጋለሁ ስትባይ ምን አይነት ስሜት ነው የሚሰማሽ? ገና ግን እኮ ሀሳቧን አልጨረሰች። ሀሳቧን ሳጨርስ በማልገባችባት አትሆኝም። ስለዚህ አሁን እኔ እዚህ ጋር ወንድየውን እንድትወቅሹ አልፈልግም ለማለት ፈልጌ ነው። ገብቶሻል? እንደውም አለመፍታቱና በስነ ስርዓት ሌላ ሚስት ማግባቱ በጣም ጎበዝ ነው ነው የምለው። ማሻላ አላህ ይጨምርለት። ግን ኢንሻላ ደግሞ ሁለቱንም በፍትሃዊነት እንዲያስተዳድራቸው ዱዓ አድርጌለት። ተርተሽ ለማለት የፈለኩት አዎ እየወቀስኩት ሳይሆን እኛማ ያው ቤተሰብም ስለሆን ደግፈነዋል። አክቹዋሊ የእሷ ነው የእሱ ነው ችግር አላህ ነው የሚያውቀው። ግን እሷ ያው ያን ሁሉ እድሜ ለሱ ነው በቃ መስዋዕት የከፈለችው። እንደዚህ ሆኖ ተለያዩ ነው እሱ ወልዶ ሌላ ሚስት ካገባ በኋላ ለሱ። ስለዚህ እሷ ነው ችግሩ፣ እሷ ነው ችግሩ እሱ ሳይሆን አሁን እሱ ብቻ ሳይሆን አላሁ አለም ማለት እኮ ኖ አላሁ አለም ማለት እሱ ሌላ ሚስት አገብቶ ከወለደ አብረው ሆነው ካልወለዱ አንዳንድ ጊዜ በነገራችን ላይ ደምም ላይገናኝ ይችላል። አሁን እሷ ሌላ ብታገባ ትችላለች፣ መስማማት ሌላ ብታገባ ልትወልድ ትችላለች። ትክክል ነሽ። እንደዚህ አይነት ነገር ስላለ ማለት ነው። ስለዚህ ግን ተለያዩ ማለት ግን በጣም ይከብዳል። እንጃ እኔ ከ10 ዓመት በኋላ በጣም ይከብዳል። ትክክል እኮ ነሽ። እሱ አሁን እኛ ብዙ እንትን አልወቀስ ነው ኦልሬዲ እኛም ተቀብለነዋል። ግን የምትገባው ሚስት ግን ልክ በቃ እዛኛው አሸንፏ እሷ የሆነ የተለየ ነገር ስላላት ምናምን በቃ የሚያስቡ ሴቶቹ የተለየ አክት ነው እና እሱ በጣም በቃ ወላሂ ራሱ እንዴት እየተናደድኩ እንደሆነ አላውቅም እንጂ እሱማ ማስከበር ያለበት በነገራችን ላይ እሷ የእሱን ፊትና አቋም አይታ ነው እንደፈለገች የምትጨማለቀውና የምትሆነው። ግን እሱ አንድ ጊዜ ጃስ ቢላትኝ ወላሂ ጫፏን አትነካትም፣ ምንም አይነት ነገር አትናገራትም። ሲጀመር በቃ እንደ ታላቅ አክብሪያትኝ። ከዛ በተረፈ ግን ምንም ነሽ ቢላት ምንም የምታደርገው ነገር የለም። ግን እዚህ ጋር አንዳንድ ጊዜ ቦታ የሚሰጧቸው ፊት የሚሰጧቸው ባሎች ናቸው። አንደኛ የመጡትን ወሬ ማንኛውም ነገር ይቀበሏቸዋል። ከዛችኛዋ ሳያጣሩ እነዚህኛዋን ያምናሉ። ይሄ ማንን የሚጎዳው? የመጀመሪያዋን ይጎዳታል። ሀታ አይሰማትም ሁላ የመጀመሪያዋን ጭራሽ አይሰማትም። በቃ ሁሌ ትክክለኛ ናት ብሎ የሚያስበው የትኛዋን ነው? ሁለተኛዋን ነው። እዚህ ጋር ትልቅ ችግር ያለው ማን ጋር ነው? ወንዶች ጋር ነው።
ወንዶቹ በስነ ስርዓት ካስተዳደሩ በስነ ስርዓት እችኛዋንም ያችኛዋንም ሰምተው ፍትሃዊ ከሆኑ የመጀመሪያዋ ምንም የምትጎዳበት ምክንያት የለም። ለዛ ነው እኮ ስብሃንአላ ሁለተኛ ሚስትና ሶስተኛ ሚስት አግብተው በፍትሃዊነት ካላስተዳደሩ የውመል ቂያማ እንደ ጉንዳን ሆነው ይነሳሉ የተባለ እኮ ሀዲስ እኮ ለዛ ነው። ግን ይህን ሀዲስ ግን ጭራሹንም አያውቁትም። በቃ እነሱ የሚታያቸው ምንድነው ማግባቱ ብቻ ነው። ይሄ ደግሞ በጣም ነው የሚጎዳቸው። ልዱዬ ደህና ነሽ? ቆንጆ ዋሌኩም ሰላም ብያለሁ። አቤት ቀጥይ። ማን ይሰጥሻል ነው መርየም? አይሰጥሽማ። ሰውየው አንቺን ነው አንስቶ የሚያፈርጥሽ። እሷን አፈርጣለሁ ስትይ እሱ ደግሞ አንቺን አንስቶ ፈረጥ ያደርግሻል። የዛኔ ምን ይውጥሻል ታዲያ? እውነቴን ነው። የሚያጨማለቁት የሚያሞላቅቁትም ወንዶች ናቸው እንጂ ሴቶቹማ የእነሱን እኮ ፊት አይተው እንደዚህ የሚሆኑት። ብቻ ለወንዶቹ ጉዳት ነው። በነገራችን ላይ ሁለተኛ ሚስት ማግባት ጉዳት ነው። ይሄ ደግሞ አይነ ይውጣ። ምን ነው ማርያም እርሻ አይደለች እንዴ? ሲያስጠላ የሆነ ቁም ነገር ሲወራ ዘላችሁ ወደ እምነት አትሄዱ። እኛ ከእምነት ጋር ላገናኝ ነው። እንድሳደብ አታርጉኝ። ባስ በግ እውነትም በግ አለ የምትታረሱት እናንተ ከአንድም ሁለት ሶስት በየሆቴሉ በየጓዳው በየጨለማው በየምኑ ማነው የሚተረሰው? ሙስሊም የሚተረሰው እኮ የካፊር ሴት ናት። ልክ ልካቸውን እኮ ነግራቸዋለች። ጆኒ ራጋ 20 ደቂቃ ላጥላጥ ብላለች። ወላሂ እውነቷን ነው። 20 ደቂቃ በየሆቴሉ በየገዳሙ አይቀር። አታናግሩኝ። እኔ አሁን ክርስትና አነካውኝም ማለት አተንኩኝ። ነግሬያችሁ ከተናገርኩኝ ለነገይም ማለት ነው። አይ በቃ የካፊር ኮመንት ይሄ ነው። አታፍጫ። አንቺ ደግሞ የካፊር ኮመንት ይሄ ነው ብልግና። እኔ አሁን ከእምነት ጋር እያይዣለሁ። ስለ ክርስትና ስለ እስልምና አውርቻለሁ። ያውራውን ስለ ራሴ ወንዶች ነው አይደለ? ዘለ እርሻዎች ትላለክ ጂኒ ራስክ ኢንሻአላህ የሚያርስ ነገር አረታ ይውጣለት። እርሻ ባኞ ቤት የለውም። አይ 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 መግማማት ብለዋል እማማ ዝናሽ። ሲጀመር ካፊር ሲባል ባለጌ ነው። ይሄ ልንገራችሁ እስከ መጨረሻው ማለት ነው። ስለዚህ ሳልነካችሁ እኔ አትንኩኝ የውላችሁ ነግሬያችኋለሁ። አለበለዚያ ግን ጥርግ ነው ማረጋችሁ። ይውጣለት ብሎክ እናታረጉት ይውጣለት። ያው እንትና መገለጫቸው ስለሆነ ብዙም አይደንቅም አይገርምም። ችግሩ እንደነሱ ወታች ወርደን ስደውለን እንትን ማለቱ ስለሚከብደን ነው። አሁን ጆሮዬን እኔ እየደማ ነው እና ሰላምች በአላህ የሰደበኝማ እሱ እኮ እኔን ነው። እኔም ሰድቤዋለሁ አይደለም አንቺን ለምን ይሰርባ ሲጀምር አንቺንም ሆነ መዝገብ የሆነ ሽንት ቤት ሜት ዝንብ ካለ እዛው ማባረር ነው። በቃ አባረርኩት። ትንሽ እኮ እንዲወጣለት ብዬ ነው። አንዳንድ ጊዜ ያው ካልተሳደቡ ስለሚያማቸው ያማቸዋል። ካልተሳደቡ አይምሯቸው ምናምን ነገር አይሰራም። ለዛ ነው እኮ እንጂ እኔ አሁን ስለ ክርስትና አላወራሁም። የምረግጠው የራሴን ወንድሞቼን ነው። ያው የአኼራ ወንድሞቼን ማለት ነው። ደግላት እያነበበ እኮ ያሾፋል እኮ። ለማንኛውም ተይው። እኔ ምን አገባው ነው? ቆይ እናንተ አሁን እሱ ተቆርቁሮ ነው ወይ ተቆርቁሯ ነው? አስገቢኝ። ኧረ ነይ ግቢ በእናትሽ። ደግሞ ባላ በሺ በእናትሽ አትበይ። ሊዱ ልጇና ማውቹ ልጅ እኮ ነው የገባሁት። አይ እኔማ እንዲወጣለት ብዬ ነው የተውኩት። ኧረ ወደዛ ስልሽ ይውጣለት። እኔም ደስ ይለኛል ሰው ሲወጣለት። ግን አብረው ሌሎች ሰዎች እየተከተሉ እየሰደቡት ስለሆነ እነሱ ከሚሰሩ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በእናትሽ ያልኩሽ ይቅርታ እውነትሽ ነው። ስሚ ወይኔ አላህ እንደዚህ ያባላችኋል። ያኔ ሁሱንና ያ ሰውዬውን የሰደበችውን ልታገናኛቸው ስትል እኛን ስትሞልጭ የነበረች አላህ እንደዚህ ያባላችኋል። ያ ኻሊቅ ነገራችን ላይ እሱ ቪዲዮ የቆየ ከሆነ አዲስ እኮ አይደለም። ብዙም አትደሰቱም። የቆየ ነው እንዴ?
ከዛ በኋላ ዋው የቆየ ነው ግን ያ ዋናው ሰድባቸዋለች ነው። እኔ ማታ አጋጣሚ አግኝቼው ነው የፖስተትኩት። አቤት ሲማሰሉ ነበር እኮ ያን ቀን እንደዚህ ሲባባሉ። ከዛ በፊት ነበር እንደ ሙልጭ አርገት ቅላት አይምሮ የጫርጋ ሰድበዋለች። እሱንም ሰድባለች፣ አጠቃላይ ክርስትናንም ሰድባለች። ግን እኔ የሚገርሙኝ አሁን በጣም የሚያስጠላው ነገር ክርስቲያኖች ይሄን ያህል እንደዚህ አንቋሻ ቆሻሻ ብላ ሰድባቸው እሷ ቤት ገብተው በሙሉ ኮንፊደንስ ማውራታቸው ነው። በጣም በቃ ምን ያህል የማይረቡ መሆኑ የምትረጁ ማለት ነው። እኔ ግደኝ አልገባም። እኔ ውሳዘን እኮ ሰድባበኛለች ብዬ እኮ ነው ጭራሽ ቤቷን ማረብ አይደለም። መጽሐፋቸው ትምህርታቸው ክርስቲያናቸው ሁሉም እኮ ስድብ በስድብ የተሞላ ነው። ሲጀመር የምታዘል መጽሐፉን ታዩ አይደለም። መጽሐፉን ታዩ። ስለ መጽሐፉ አልገባንም እኛ፣ አይመለከተንም ስለ መጽሐፉ። ግን ልጅቷ ግን እርልም አድርጋ የሰደበችው ሙሉ ክርስቲያኑን ነው። ከሰማሹ እዛ ላይ እንትኑ ሪከርዱ ሙሉ ክርስቲያኑን የሰደበችው። ቆሻሾች አናቃችሁም እንዴ? እኛ እኮ ተደሰቱ ብለን ነው እንጂ እንደናንተ እኮ ወሲብ የሚፈጽም የለም፣ እንደናንተ እኮ እንደዚህ የሚል የለም። 20 ደቂቃ 30 ደቂቃ እያለች እነዛ ስትሞልጫቸው የገባሁት ቪዲዮም እስከ መጨረሻ ያዳመጥኩ ቪዲዮ ቢኖር ቦልኬዋለሁ። በዚህ ምድር ላይ ማን ነው በሶሻል ሚዲያ ላይ እኔ ከ15 ዓመት በላይ ማን ነው ፌስቡክ ላይም የሆነ ሰው እስካሁን ድረስ አየዋለሁ። እንደ ዮኒ ማኛ እንደ ሞጣ እንደ ጉቶ ማን ነው ንጉስ የሚባለው እዮዳብ እንደነሱ በዚህ ምድር ላይ ክርስትናን የሰደባለ እንዴ? የለም እኮ የለም። እዮዳብ ተሳድቧል እንዴ? ክርስትና ሙስሊም ይሳደባል እንጂ ሙስሊም ነው እኮ ከሙስሊም ጋር ያሁኑ አትዩ እንጂ እንደነዚህ ሶስት ቁጥር ማለት ነው። በተለይ ማለት ኦርቶዶክስን እንደነዚህ ሶስት ግለሰብ እየሰደበ በዚህ ምድር ላይ አይቼ ማለት መጽሐፍ እንኳን እንደዛ አይሰድብም። አንተ ደንግራት እንኳን ምን እንደሆነ ማለት ነው እጅ በጣም የተሳደቡት ማለት ነው። ግን የሚገርማችሁ ነገር ማለት ነው የሚገርማችሁ ነገር እነዚህን ግለሰብ የሚከተለው እነማን ናቸው? እነዚሁ ናቸው። በጣም የሚያሳዝነው ግን ማለት ነው እና አንድ ሰው ማለት ነው ለራሱ ክብር ከሌለው ሰው ቢሰርበው ግድ የለውም። እሺ እንኳን አንቺን ለምን ሰደበኝ ለምን ሃይማኖት ለካ ልትይተይና ማለት ነው ለራሱም ክብር የሌለው ሰው ማለት ነው ለራሱም ምንም ማለት የሆነ የሚወቅሰው ሊና የሌለው ሰው አንቺ ቢሰርብ ምንም አይደንቅም። እና አሁን ድረስ ማለት ነው እነሱን የሚከተሉ የተሰደቡ አካሎች ናቸው። እና ይሄ ብዙም ሊገርመን አይገባም ለማለት ነው። በትክክል ከነሱ ሁላ ግን አዑዙ ቢላህ ዮኒ ማኛ የሚባል ሰው ላገባ ነው ሰርግ ጠራችኋለሁ። እንግዲህ እቴ ሰርግሽ ላይ ሊባል ነዋ። አይ ከምር ባለሽን ሁለተኛ ሚስት ቢያገባት ትፈቅጂለታለሽ ወይስ አንገቱን ነው የምትይው? ሁለተኛ ሚስት እፈቅድለታለሁ፣ ግን እኔ ነኝ የምፈቅድለት ምን አይነት ሴት እንደሚያገባ። አንቺ ልመርጭለት? እኔ ነኝ የምመርጭለት። እንደውም ለሱ እኮ ይመቻሉ ነገራችን ላይ አንቺ ከመረጥሽለት። ለምን ብትይኝ ምንም መቃወም አትችይም። ግን ምን አይነት የምትቃወሚው ነገር የለም። ምን አይነት ሴት መሰለሽ የምመርጥለት? ባሏ የሞተባት ልጅ ማሳደግ አልችል ያለች ምናምን ነው እንጂ የሆነች ሸንቀጥ ብላ ምናምን ትሄደው እኔ አልድረውም በጭራሽ። አሁን ላግባ ካለ እሱ ደግሞ አይፈልግማ። እሱ አይፈልግማ። ይህንን ነበር ስለነበረው ትክክለች መሪም ጎሽ። ግን እሱ አይፈልግማ። አላማማ እኮ ይሄ ነው። የሀዲሱም እኮ ጥሬ ሀሳብ እኮ ይሄ ነው። ራስታየ ግን ማንም ያገባው ነው። እስኪ አሁን የትኛው ወንድ ነው ባሏ የሞተባትን ሴት የሚያገባው? የትኛው ወንድ ነው ትልቅ ሴትን የሚያገባው? ልንገርሽ እፍትዬ፣ የትኛው ወንድ? አሁን እኔ ረግደናቸው አያገቡም እንዴ ማለት ነው። የኔ ሀሳብ አሁን አግባ ብዬው እንደዚህ ምርጫ ሰጥቼው ልጅ ማሳደግ ያቃታት ወይም የሚያገባት ያጣች ባል የሌላት ምናምን እንደዚ አይነት አግባ ብዬው አላገባም ካለ ራሴ ነኝ የምፈታው። ውዴ ጉዴ እንደዚህ አይነት ሴትማ አያገባልሽም። እንደውም ምን ይልሻል መሰለሽ፣ ባሏ የሞተባትን ልጆች ያሏትን እሷን አግባ ካልሽው
አይ በየወሩ ተቆራጭ ምናምን ነገር እልክላታለሁ ይልሻል። እንደዛ ነው የሚልሽ። እንደዛ ታዲያ አገባማ እሱ በራሱ መንገድ ነው ሄዶ የሚያገባው። ለእሱ የምትመቸውን ቀሽት የሆነችዋን ነው ፈልጎ ሊያገባ የሚችለው እንጂ አንቺ ያመጣሽለትን ሚስትማ አረ ግዳያቸው አያገቡም። እንደዛማ ቢሆን እኮ ዓለም ፍትሃዊ በሆነች ነበር። ወላሂ ማንም ሴት ያለ ወንድ አትቀመጥም ነበረ። እንደዛ ካላገባ ደግሞ ልንገርሽ ኦፍቲ፣ እንደዛ ካላገባ ለምሳሌ በውበት ወይም በተለያየ ነገር ከሄደ አቤት እኔ ምንም በቃ የበላሁበትን አላነሳትም። ያጥባታል፣ ያነሳታል። በቃ ሳትወጂ በግድሽ ትሰሪያለሽ። ሳትወጂ በግድሽ ለራስሽ ብለሽ ለሱ ሳይሆን ለራስሽ ብለሽ። ኧረ ደፋር ነሽ ወላሂ። እንደዚህ ሲሰሙሽ እኮ ነው መሪምዬ። የአበሻ ወንድ ያው የአበሻ ወንድ እስኪ ታዩ። አይ እኛ አንፈለገም በቃ በአንድ ይጽ ነው። ትንሽ ብር ካገኙማ ሁለተኛ ሚስት ይላሉ። እንኳን ብር ኖሯቸው ይቀርና ሳይኖራቸው ራሱ መች ይቀመጣሉ ብለሽ ነው። ግን እኔ ይኸውልሽ ከምንም ነገር በላይ ግን ምን ደስ ይላችኋል ካላችሁኝ ማለት ሁሉንም ባልልም ሁሉንም ወንዶች ባልልም ቢያንስ እንኳን በሀላል መንገድ አግብተው ተደብቀውም ቢሆን ይኖራሉ። እነዚህ በወሲብ ተጨማልቀው በሀራም ተጨማልቀው አይኖሩም እንደ ካፊሮች። አሁን ካፊሮች አንዷ ሚስት ያገባሉ፣ ከጓሮ ግን ሌላ የሚያስቀምጧት አለች። ቅምጥ ማለት ነው። ወይ ሚስትየው ሳታቅ ወይ ያቺ እንትን ተብዬዋ መቀምጥ ተብዬዋም ሳታቅ ሚስት እንዳለችው እዛ እንደፈለጉ ይጨማለቃሉ። ይሄ ዝሙት ነው። ዝሙት ከዝሙትና ዝሙት እየሰራ ከሚመጣና በስነስርዓት አግብቶ ከሚኖር እኔ ሺህ አግብቶ ቢቀመጥ ይሻለኛል በስነስርዓት። ምክንያቱም እች ጋር ዝሙት የሚሰራ ሰዓት አንደኛ ከፈጣሪ ጋር ነው የሚጣለው፣ ሁለተኛ ነገር ደግሞ በሽታም አለ፣ እዚህ ጋር የሚያመጣው በሽታም አለ። ስለዚህ ይሄ ነገሩ በጣም ደስ ይለኛል ከኛ ቦታ ማለት ነው። በነገራችን ላይ ምንም ነገር ሳይሟላላት 4 ሚስት የሚመኘው አበሻ ብቻ ነው። ያው ከሀዲሶችም ደግሞ በጣም የሚወዱትም ሀዲስ እኮ ይሄንን ብቻ ነው። ወንድሜ የወሮ ሲስተሪ እንጃ ችግሩ እሱ የሚፈልገው ከአንቺ ጋር ሲነጋገር ፈታ ብላ የምጠብቀው ከአንቺ በላይ የሆነች አይፈልግም። ብቻ ከባድ ነው በእርግጥ ወንድና ወራጅ ውሃ መሄጃ የአበሻ ወንድ አትበሉ። ከወንድም ውጭ የለኝም። ሴቶችስ ግቻ አይደላችሁ በእንዴ? ኤሚዬ ምን ነው አንድ ወንድም ነው ብቻ ያለኝ ብለሽ ለወንዶች ሁሉ ጠበቃ ሆንሽ? እሳ በቃ እሱን አንድ ሚስት እንዲያገባ አድርጊው። ቲቪላ እዚህ ጋር ወራጅ አለ ምናለ መሰለሽ ያ አንድ ራሱ አግብቶ እሺ መጣሁን ተጫው እሺ ለእሷ ነበረ። እሺ አትጨፍጭፉን እንግዲህ አረም ይወጣ ትያዙ እንጂ በለኛ እናዳምጥ። ንገረን፣ ዝም አትበሉ።